ሰሞኑን አብይ አህመድ በጽምዶ በተመለከተ ወቅታዊ ግምገማ ቀርቦለት ነበር። ድምጼ ትንሽ እንትን ተዘግቷል፣ ይቅርታ አድርጉልኝ እና ግምገማ አድርጎ ነበር። ያንን ግምገማ ቀርቦለት ነበር። ከዛ በኋላም አቅጣጫ ተሰጥቷል። እሱን ነው የምነግራችሁ። ምንድነው ግምገማው? የቀረበውን ግምገማ የተባለው ምንድነው? በተለይ ኤርትራና ትግራይ በጋራ ያካሄዱት ያሉት አማራንም ጨምሮ ሌሎችም ኃይሎችን ጨምሮ ከምርጫ በፊት ጦርነት ለመጀመር ተጨባጭ ዝግጅት እያደረጉ ነው የሚል ሪፖርት ቀርቦለታል። ተጨባጭ ምንድነው የተባለው? አብይ አህመድ ምርጫውን ካለፈ ህጋዊ ይመስላል፣ ለዓለምም የተመረጥኩ መንግስት ነኝ ብሎ ስለሚያቀርብ በኢትዮጵያ ዘንድም ተመርጫለሁ ብሎ ስለሚያወራ ቀድሜን ሰውየውን እናንሳው ብለው ጽምዶ የሚለውን ሁለት ትግራይና ኤርትራ ጥምር ኃይል የሆነውን አማራውንም ጨምሯል፣ ኦሮሞውንም፣ ጋምቤላ፣ አፋር፣ ቤንሻንጉል ጉሙዝ የተለያዩ ክልሎችን የሚወክሉ ሰዎችን ጨምሮ አመራሮች የተሳተፉበት ውሳኔ ስለቀረበ በተለይ ፖርት ሱዳኑን ነው እንግዲህ የፈሩት። ፖርት ሱዳን ላይ የተካሄደው ኮንፈረንስ በጣም ስለፈሩ እሱ ግምገማ ቀርቦለታል ለአብይ ጽምዶ ግምገማ እና እውነትም አስፈሪ ነው። ፖርት ሱዳን ላይ የተካሄደው በጣም አስፈሪ ስለሆነ ለአብይና ለብልጽግና በጣም አስፈሪ ነው። ከዛ የተነሳ ግምገማ ተካሂዷል። ምንድነው የተባለው? ከምርጫ በፊት ጦርነት ሊጀምሩ ነው የተባለው። ስለዚህ እነሱ አሁን ከምርጫ በኋላ አይጀምሩም፣ ከጀመሩ ከምርጫ በፊት ነው የሚጀምሩ የሚል ድምዳሜ ያላቸው እነ ብልጽግናዎች የተለያዩ ነገሮችን ዘርዝሮ ነው እንግዲህ ይህንን ያደረጉት። የሁሉ የተነሳው በቅርብ ጊዜ ትግራይ ላይ ህዋቶች የማያዳግም እርምጃ ስለወሰዱ የራሳቸውን መንግስት በመፍጠራቸው በመቋቋማቸው ከዛ በኋላ ህግ አውጪው ወደ ስራው መመለሱ፣ ህግ አስፈጻሚው አካል ዳኝነት ስራ የሚሰሩ የፍትህ ስርዓቱ ዳግም እንደ መንግስት ስለተዋቀረ በጣም ፍራቻ ውስጥ ገብቶ አብይ ይሄ በጣም የሚያስፈራ ስለሆነ ከዛ የጀመረው ሂደቱ አሁን ወደ ቀጥታ ወደ ጦርነት ሊገቡ ነው። ይሄ ጽምዶ ሱዳን ላይ እየተካሄደ ያለው ኮንፈረንስ እና የተለያየ ጦርነት ዝግጅቶች አለ። ያ ጦርነት ዝግጅት ደግሞ ጽምዶ ለኢትዮጵያ ብሎ ነው ዳግም እንደገና የሰሩት። አሁን አይታችኋል ከሆነ የብልጽግና ሚዲያ ሰራዊት አንዳርጋቸው ጽጌ ሱዳን ሂዶ ተሳተፈበት። ባለፈው ጦርነት ላይ ትግራይን እናጠፋለን ያለው ሰውዬ ዛሬ ደግሞ የጽምዶ አመራር ሆኖ ተገኘ ብሎ እያለቀሱ ነው ብልጽግናዎች ሚዲያ ላይ አይታችኋል። ይሄ የእንቱን ከግምገማ በኋላ የተሰጠ አቅጣጫ ነው። የብልጽግና ሰራዊት ግቡበት አሁን ተብሎ እሱ እንዴት እንደሚገቡበት እሱ ከፋፍሎ እያጠቁ ነው። አሁን እሱ በኋላ አወራለሁ። አቅጣጫው የተሰጠው አቅጣጫ ምንድን ነው? ከፋፍሎ ካምፔን ያደርጋሉ። አሁን ነጥሎ ነው የሚመቱት እና አንዳንድ ለምሳሌ ተራ የመከላከያ እንትን ሰራተኛው ነው የሚሰራ አንድ ማፊያ አለ፣ ናትናኤል የሚባል ዝም ብሎ ተራ ሰው ዛሬ አዲስ አበባ ውስጥ አሁን እሱም አፍኖ ያፈነ ገንዘብ ይወስዳል። በነገራችን ላይ እሱም ወይ
ለምን ከአብይ ጋር በቀጥታ ስለሚሰራ እናንተ የምታደርጉትን ለአብይ እናገራለሁ ያለ ሚሊዮን ይወስዳል ልጁ። አዲስ አበባ ውስጥ ብዙ ባለሀብቶች ብዙ አመራሮች በሚሊዮን ገንዘብ እየሰጡት ነው። ልጁ ያስፈራራ ነው የሚበላ። የናትናኤል መኮንን የሚባል ስሙ ራሱ ማንሳት ትክክል አይደለም። እና ያስፈራራ ገንዘብ የሚሰበስብ ልጅ የሚጽፈውን ካያችሁ ዛሬ ብዙ ነው እንግዲህ የብልጽግና ሰራዊት ሙሉ በሙሉ ስራ ተሰጥቷቸው በየቋንቋዎቻቸው እንዲሰሩ የታዘዙት አቅጣጫ ከግምገማ በኋላ ነው። ከአብይ ብሔራዊ ደህንነት እንግዲህ የሪፐብሊካን ጋርድ ደህንነት መዋቅርም አርቲፊሻል ኢንተለጀንስ የመከላከያ ኢንተለጀንስ አንድ ላይ ያው ተዋቀሩ ግምገማ አድርጎ ያቀረቡት ምንድነው? አሁን የኢትዮጵያ ጽምዶ ተፈጥሯል የሚል ነው። የኢትዮጵያ ጽምዶ እንግዲህ በሌላ ቋንቋም ተተርጉሞ ማኑዋሉ ይመጣል ነው የተባለው። በአፋን ኦሮሞም ይመጣል፣ በአማርኛም ይመጣል፣ በትግርኛም፣ በሶማልኛም፣ በአፋርኛም ተርጉሞ እንትኑን ይጀምሩታል አሁን። እና እንግዲህ ጽምዶ ያሉት የኛም መደመር መሰረት ያደረጉ ነው ብለዋል አይደል እንደ አብይ። ስለዚህ እሱን ሊወስዱብን ነው የሚል ነው። ዞሮ ዞሮ ምንድነው ጅምሩ? ምንድነው? ትግራይ ነፃ ስለወጣች ነው። ትግራይ ውስጥ አሁን የአብይ ተላላኪ ሰዎች ከአብይ ጋር ግንኙነት መፍጠር አይችሉም ወይ ይታሰራሉ። ያንን ካደረጉ ነፃ ሆነ መኖር ትችላለህ። ለትግራይ ህዝብ የምትታገል ከሆነ ትኖራለህ። ግን ደግሞ ለአብይ ተላላኪ ሆኖ የሚያገለግሉ አንዳንዶቻቸው እንግዲህ ተገምግሞ አንዳንዶቻቸው ደግሞ ሂዘን ግሌስ ውስጥ ገብቶ ወደ ሱባኤ እንዲገቡ ሁሉ የተደረገ ነገር አለ መሰለኝ። እና ትግራይ አካባቢ ህዋት ሙሉ በሙሉ በመቆጣጠሩ መንግስት በመፍጠሩ ከዛ በኋላ ደግሞ ሂደቱ ሱዳን ውስጥ የጦርነት ዝግጅት አለ። ያ ደግሞ ከምርጫ በፊት ነው የሚያደርጉት ነው የተባለ። የጦርነት ዝግጅት እንግዲህ ማን ነው? ኦብቪየስሊ የቲዲኤፍ ፋኖ፣ ኦኤልኤ እና የተለያዩ በየክልሎቹ የሚንቀሳቀሱ ቤንሻንጉል ጉሙዝ አካባቢም ጋምቤላ አካባቢም የሚንቀሳቀሱ አሉ። ሌሎቹም ሶማሌም ተጨምሮበታል። እንግዲህ ይሄ ነው ግምገማው ከምርጫ በፊት ይጀምራሉ ነው የአብይ ግምገማ። ያንን መሰረት ያደረገ አቅጣጫ ተሰጥቷል። አሁን አቅጣጫው ምንድን ነው? እስከ መጨረሻ በትዕግስት እንከታተል። ለምን እቺ ምርጫ አስፈላጊ ነች ብሎ አምነዋል አብይ። እቺ ምርጫ እንዳናደርግ ነው ጠላቶቻችን ባንዳ ምናምን አብይ የሚለው። እቺ ምርጫ ሳናደርግ አስቀድሞ ሊያባሩን ከስልጣናችን። እሱ እንግዲህ ኢትዮጵያን ሊያፈርሱ ይላሉ። ተቃዋሚውን ዛሬ ኢትዮጵያን እንዳትፈርስ እያደረጉ ነው። ኦኤልኤም እንግዲህ ኦኤልኤ ነፃ አውጪ ግንባር ነው። ድሮ ኢትዮጵያን ያፈርሳል የሚባለው አሁን ኢትዮጵያ መፍረስ የለባትም አብይ ነው ኢትዮጵያን እያፈረሰ ያለው ብሎ አቋም የያዘው ኦኤልኤ ነው። ፋኖም ተመሳሳይ ነው። ሀገር አፍራሽ አይደለንም ብለዋል። ቲዲኤፍም ተመሳሳይ ነው። አሁን ምንድነው ሌሎቹንም ጨምሮ ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድን ሰላም ለማድረግ እየተንቀሳቀሰ ኃይል እንዳለ አብይም አሁን በጭንቀት ጊዜ ተረድተዋል። ስለዚህ አሁን የአብይ ውሳኔ ትንሽ እንታግሰው። እነሱ ከጀመሩ ምርጫ ገደል ይግባ፣ እኛም ወደ ጦርነት እናደርጋለን የሚል ግን ደግሞ አሁን ምርጫውን ሳንጨርስ እንደምንም በቃ እቺን በትዕግስት እንሄድበት። ነገር ግን ማድረግ ያለብን የፕሮፓጋንዳ ስራዎችን እንስራ ነው የተባለው። አንዳንድ ሽምግልናዎችን ፑሽ እናደርጋለን። ፕሮፓጋንዳዎቹ ደግሞ ከፋፍሎ ካምፔን የማድረግ ፕሮፓጋንዳዎችን አቅጣጫ ተሰጥቷል። አሁን ከፋፍሎ ነው የብልጽግና ካድሬዎች
ፕሮፓጋንዳ የሚሰሩት እንትኑን ጠላት ያሉትን ይከፋፍላሉ። ስለዚህ አሁን የተባለው አንደኛ ስትራቴጂ ሽምግልና መላክ ነው የተባለ። ወደ ኤርትራም ሽምግልና ተልኳል፣ ወደ ሱዳንም ሽምግልና ተልኳል። አሜሪካም እግር ላይ ወድቆ እንደው ፈጠራችሁ እንደው የሆነ ነገር አድርጉ እየተባለ ነው። በነገራችን ላይ ሰሞኑን ጌዲዮን ጢሞቴዎስ አሜሪካ ነበሩ። ያ ባይዘወይ ተገዶ ነው የመጡት። የአብይ አስተዳደር ስርዓት ከሁለት ወር በፊት ነው እንደውም ሰዎችን ላኩና ምንላችሁን ነገር አድርጉ ነው የተባሉት። 2 ወር ሙሉ ያንገራገረ ነበር አብይ፣ ትንሽ ጊዜ ስጡኝ እያለ መጨረሻ ላይ አሁን አሜሪካዎች ከኤርትራ ጋርም መስራት ስለጀመሩ ያንን አይቶ በቃ ውሰዱ የምትፈልጉት ብለው ላከ ነጌዲዮንን ወደ ዲሲ። ነጌዲዮን መጥተው ከሰራተኞች ጋር ፍርማ ቁጭ ብለው የተለያዩ ሴክተሮች ጋር ከመከላከያ ጋር ከተለያየ ከኢትዮጵያ ታላቁ ህዳሴ ግድብን በተመለከተ ዝም ብሎ መፈረም ነው። ፈርሙ ተባለ፣ እየፈረሙ ነው። ዝም ብሎ አይናቸው ጨፍናችሁ ፈርሙ ነው የተባለ። ደቅደቆ ነው እየፈርሙ ያሉት። እና ስለ ህዳሴ ግድብ በተመለከተ በቅርብ ጊዜ ጠብቁኝ የሆነ ነገር አለ እና በግድ ነው ወደ ዲሲ የመጡት። እሱን በጣም አደገኛ የሆነ ፍርማዎችን አካሂዷል። እሱም በዝርዝር ለኢትዮጵያ ህዝብ አይናገሩም። ነገር ግን እኛ እንናገራለን። ጊዜውን እንትን ብለን አደራጅተን የምንናገረው ይሆናል። ነገር ግን ተገዶ እንደመጡ እርግጠኛ ሁኜ ነው የምነግራችሁ። ከዛም ያው እነሱ አሁን የሚሉት አሜሪካ ይህችን ከወሰዳችሁ ደግሞ ከኤርትራ ጋር እንትን በሉልኝ፣ እንደው አሁን ጽምዶ የሚባለውን ነገር ማፍረስ ስላለብን ጽምዶ እያለ ምንም ማድረግ አንችልም ነው የተባለ። ስለዚህ አንደኛ ጽምዶውን ማፍረስ አለብን ጉዳዩን እንትን ለማድረግ። ጽምዶውን ለማፍረስ ደግሞ ኤርትራ የምትፈልገውን ነገር እንስጣት እና ከኤርትራ ጋር የሆነ ነገር ይላሉ። የለም ኤርትራ ጋር አብይ እሰጥ አገባ ውስጥ የገባው በራሱ ፍላጎት አይደለም፣ በዩኤኢ ፍላጎት ነው። ስለዚህ ዩኤኢ ደግሞ የቀይ ባህር ጉዳይ ያላት እሷ ጥያቄ አላት። አሰብ ምናምን አብይ የሚለው የዩኤኢ ጥያቄ ነው እና ስለዚህ የሚታረቅ ጉዳይ አይደለም። የኤርትራ ጥያቄና ኤርትራውያን ራሳቸውን ዲፌንድ እያደረጉ ነው በአሰብን በተመለከተ። እኔ አሁንም እያልኩ ያለው ኢትዮጵያ የባህር በር አያስፈልጋትም አላልኩም። ኢትዮጵያውያን ከኤርትራ ጋር ወንድማማች ናቸው። አብሮ ከሰሩ አብሮ መጠቀም ይችላሉ፣ በሰላም በፍቅር። ኤርትራውያን ወንድሞቻችን ነበሩ፣ አሁንም ወንድሞቻችን ናቸው። ያችን በር እንጠቀም እንደ ምናምን ብለን እነሱ ደግሞ የምጠቀሙት ነገር አለ። ኢትዮጵያ ውስጥ በሰላም አብረ ስትኖር በጉልበት አናትን መትቼ አስመራን ይዤ እንትን መጽዋን ይዤ ምናምን ስትል እንደዛ ከሆነ እነሱም ሀገር አላቸው። የሚሆን ነገር አይደለም። የለም እንደዛም ሱሉልታን ራሱ ማስተዳደር ያቃተ መንግስት ደግሞ አሰብን ወስዳለሁ ሲል በጣም የሚያስቅ ነገር ነው። ኤኒዌይስ እና አሁን የአብይ ስልት ምንድን ነው የሆነው? መነጣጠል። አንደኛ ሂደቱ ትግራይና ኤርትራ እንዲጣሉ ማድረግ ከተሳካ አብይ እንደምንም ብሎ ከኤርትራ ጋር የሆነ ሽምግልና ምናምን ያንን ይሞክራሉ። ከዛ በኋላ ደግሞ ትግራይና አማራን መነጣጠል ያንን መሞክር ነው የተባለ። ያንን ደግሞ እንትን ለማድረግ ጻድቃን እና ጌታቸው ረዳን በደንብ ይጠቀማል አብይ። በነገራችን ላይ የትግራይ ህዝብን ለማፍረስ ከውጭ መጠበቅ
ኦልሬዲ ጌታቸው ረዳና ጻድቃን ውጪ ናቸው። የውጭ ተላላኪ ስለሆኑ የውጭ ኃይል ስለሆኑ እነሱ ላይ እንትን ማድረግ ያስፈልጋል። አይናችሁን በተለይ የትግራይ ህዝብ በጣም ሲሪየስሊ የውስጥ ጉዳይ እያዩ ነው፣ ግልጽ ነው። እነሱን በመጠቀም ትግራይ ህዝብ መሸርሸር ይፈልጋሉ፣ እንዲከፋፈል ማድረግ ይፈልጋሉ። እስከ ዘር ድረስ በመሄድ እከሌ እንደዚህ ነው እከሌ እንደዚህ ነው እየተባለ እዛው ትግራይ ውስጥ እንዲከፋፈል ሰር ትግርኛ ተገናጋሪ ሆኖ ዘሩ እንትን ነው ይላል አብይ። ሲሪየስሊ ይህንን ስሙ። አብይ ትግራይ ህዝብ አንድ አይደለም ውስጥ እንግባ ብሎ ነው ቆይተዋል ይህንን ፕሮጀክት ደግሞ ጀመረው። እኔ ኢትዮጵያውያን ራሱ የተለያየ ቋንቋ ብንናገርም ምን ላይ ነው የምንጣላው? ይበቃናል። እንደ ሀገር ራሱ ይበቃናል እኮ ዝም ብለን በእንትን በቃ ዝም ብለን እከሌ ጠላት ነው ስለተባለ ጠላት አድርገህ ስለምትሄድ ነው እንጂ ሰላም ሲኖር እኮ ከኛ ተርፎ ሌላውን የሚበቃ ሀብት ነው ያለን። ነገር ግን ዛሬ አሞራ ነው ኢትዮጵያውያንን የሚበላ። በየቦታ እየተገደለ ሰው በጅብ ነው የሚበላ። ህዝቡ ሀብቱን መብላት ሳይሆን አገሪቷ ውስጥ እየተቀበረ ነው። አብይ እንዳለው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነው የምንኖረው እንዳለ ያው የገደለ ኢትዮጵያ ነው የምትሆነው ይላል። የገደለ ኤኒዌይስ አማራ ህዝብንና ትግራይ ህዝብን የማጣላት ፕሮጀክት በጣም እየሄዱበት ነው። የተለያየ እንትን ይጠቀማሉ። ይሄ ጌታቸው ረዳ ከዚህም በፊትም እኮ የኦሮሞ ህዝብና አማራ ህዝብ አንዱ ነው ወያኔ ላይ ሲነሳ እሳትና ጭድ አላለንም? እሳትና ጭድ ሰውየው አሁን ተመሳሳይ ቋንቋ እየተናገረ ነው። ተመሳሳይ ሰው መንዋሉን እንኳን አልቀየሩትም፣ ሰውን እንኳን አልቀየሩትም። ተመሳሳይ መጥቶ አሁንም እሳትና ጭድ ይላል። ትግራይና አማራ እንዴት እሳትና ጭድ ይሆናል? ኦሮሞና አማራ እንዴት እሳትና ጭድ ይሆናል? አሁንም እቺ ላይ ነው አሁን ዲዛይን ያደረጉት ከፋፍሎ የማጋጨት ጉዳይ ኦሮሞና አማራን ፐርማነንትሊ እንዳይነጋገሩ ማድረግ መሬት ላይ ማለት በተግባር ያንን በማድረግ በተለይ ደግሞ ኦኤልኤ እና ፋኖ በፍጹም ሰላም እንዳይባባሉ በፍጹም ያ ነው የሚፈለገው። እንግዲህ የብልጽግና ፍላጎት ያ ነው። የግድ መነጋገር ደግሞ ያስፈልጋል። አብይ የሚባል ቡልጉ ካባ ይላሉ አይደል? እነሱ የሰሜኑ ጭራቅ ቡልጉ ጭራቅ ይላሉ። ጭራቅ ቁጥር 1 የሰሜን ጭራቅ የለም፣ የደቡብ ጭራቅ የለም፣ የምስራቅ ጭራቅ የለም፣ የምዕራብ ጭራቅ የለም። ኢትዮጵያ ውስጥ አንድ ጭራቅ ብቻ ነው ኢትዮጵያ ውስጥ ያለ። እሱም ቤተ መንግስት ውስጥ የሚኖር ጭራቅ ነው ያለ ኢትዮጵያ ውስጥ። ያንን ጭራቅ ማውጣት ነው ከኢትዮጵያ። ለዛ ደግሞ ጠላት የተባለ ሁሉ መተባበር ይግድላል። ጠላት ተብሎ እንዲጋጭ ፕላን የተደረገ ሁሉ ዛሬ እንትን የሰማነው ይህንን የግድ ያንን ጭራቁን ከኢትዮጵያ መንቀል። በሰው ደም የሚጫወት አለ እኮ ታየ አረመኔ። ይህ አረመኔን መንቀል ያስፈልጋል። ከዛ በኋላ በድርድር ልዩነት አለ። አዎ ልዩነቶች አሉ። የሰው ልጅ ነኝ፣ ይኖራል፣ የግድ ነው። ያ ደግሞ በጠረጴዛ ዙሪያ ቁጭ ብለው ኢትዮጵያውያን ሰላም ሲመጣ ጭራቁ ሲነቀል ቁጭ ብሎ የሚፈታ ጉዳይ አለ። ሰላም በሰላም በኃይል የሚፈታ ነገር የለም ኢትዮጵያ ውስጥ፣ ነገም የለም። ከዚህም በፊትም
አልነበረም። በኃይል የሚፈታ ነገር የለም ኢትዮጵያ ውስጥ። እንግዲህ የአብይ አቅጣጫ ስለሆነ ነው እንግዲህ ይሄ የማጋጨቱ አሁን ምንድን ነው እያሉ ያሉት ብልጽግናዎች? ይኸው አብይ እኮ ከኤርትራ ጋር እየተወያየን ነው ምናምን ብሎ ፌክ ኒውስ እኮ ነው። ካያችሁ ሂዱና የኤርትራ መንግስት አቋምን እዩ። የማኔ ገብረ መስቀል የሚናገረውን እዩ፣ የሚጽፈውን ይዩት። የብልጽግና ሚዲያ ሰራዊት ደግሞ የሚጽፉትን ነገር አንብቡ። ተቃራኒ ሚዲያ የብልጽግና ሚዲያ ሰራዊት ዴስፕሬት የሆነውን የአብይ ጭንቀት ፖስት ያደርጋሉ። ተነጋገሩ እኮ ኤርትራና ምናምን በአሜሪካ ሽምግልና ምናምን ኤርትራና ኢትዮጵያ ልታረቁ ነው ምናምን ይላሉ። እቺ የአብይ እንትን ቁማር ነች። ኤኒዌይዝ እንዲታረቁ ነው የሚፈልጉ። ተጣልተዋል ከሆነ የኤርትራ ህዝብና የኢትዮጵያ ህዝብ ምንም ግጭት የላቸው። ዛሬም ግጭት የላቸው፣ ትላንትም ግጭት የላቸውም። የሚጋጩ መሪዎች ናቸው። ዛሬም አብይ አህመድ ነው ከኤርትራ ህዝብ ጋር የተጋጨው እንጂ የኢትዮጵያ ህዝብ ከኤርትራ ጋር የተጋጨ የለም። ድንበሩ እኮ በኤርትራ በኩል ኤርትራና ትግራይ አብሮ እየነገዱ ነው፣ አብሮ እየኖሩ ነው። አሁንም ዛሬ ምንድን ነው ከዚህ በላይ የምትፈልገው? እና የብልጽግና ፕሮፓጋንዳን ካያችሁ ዴስፕሬት ሆነዋል። የሚጨብጠው ነገር አጥቷል አብይ። ለዛ ነው ከኤርትራ ጋር ልንታረቅ ነው በቃ ምንትስየው ምናምን ምናምን ይላሉ። መቼ ተጣላን? ሲጀመር አልተጣላንም፣ ከኤርትራ ጋር አልተጣላንም። ኢትዮጵያውያን አንዱ ይሄ ነው። ሽምግላውን ይቀጥላል አብይ። ሌላው ደግሞ የሚያስቅ ከሱዳን ጋር እስማኤል ኡመር ጌሌ የጅቡቲ ፕሬዝዳንትን ጨነቀው አብይ። ባለፈው ኡመር ጌሌ ምርጫ ምናምን የሚባል ነገር አድርጎ ተመረጠ ተባለ። ያ ድግስ ላይ ተገኘ አብይ። ለድግስ አይደለም ዋናው ሄደው ጠይቆ ሱዳኖች ተጋብዘዋል ወይ ምናምን ብሎ፣ አዎ የሱዳን መንግስት ተወካዮች ይመጣሉ ተባለ። ምክትሉ ነው የመጣ፣ የፕሮቪዥናል ሚሊተሪ ካውንስል ምክትሉ መጣ። እሱ ስለሚመጣ ነው አብይ ሾልኮ ሄደው። እዛ ሂዶ ለመነ፣ እባካችሁ ሱዳኖች እንደው እንታረቅ፣ የምትፈልጉትን ነገር ውሰዱ እና ብቻ ሱዳን ውስጥ የሆነ እንቅስቃሴ እንዳይኖር የኢትዮጵያውያን ተቃዋሚዎች እዛ እንዳይሰበሰቡ ምናምን ብሎ ለምኖ ጅቡቲ በድብቅ። ይሄ በኢትዮጵያ ሚዲያ አይዘገቡም፣ የሱዳን ሚዲያዎች ዘግቦታል። ይሄንን ሄዱና ይዩት። ለምኖ እባካችሁ የምትፈልጉትን ነገር ውሰዱና ይኸውላችሁ። አብይ ስልጣንን በተመለከተ የእሱ ስልጣን የማይነካ ከሆነ ለምን ጎጀምን ጎንደሬን አይወስዱም? ለምን ወለጋን፣ ቤንሻንጉል ጉሙዝ፣ ጋምቤላን አይወስዱም? ሱዳኖች የእሱ ጉዳይ አይደለም። እስከ ህዳሴ ግድብን ሁሉ በወስዱ የእሱ ጉዳይ አይደለም፣ የአብይ ጉዳይ አይደለም። ስልጣኑን እስከጠበቁለት ያቺ ቤተ መንግስት እስከተጠበቀች የአብይ ጉዳይ አይደለም፣ እሱ ጉዳይ አይደለም። ለዚህ እኮ ነው ትግራይን ሂዱልን፣ በየቀኑ ሂዱልን፣ አትረብሹን፣ በቃ ሂዱ፣ አንፈልጋችሁም ይላሉ አለ። አዳነች ሳትቀር ብርሃኑ ጁላ ሳይቀር የአብይ መልእክት እኮ ነው ይሄ ሁሉ። እና ሱዳንን እየለመነ ነው አብይ፣ በጣም እየለመነ ነው። ሱዳንን ይለምናል፣ አሜሪካን ይለምናል፣ ኤርትራውያንን ይለምናል፣ ሁሉንም ይለምናል አብይ። ሱዳን ደግሞ እየገፋች ነው። ብሉናይልን ያዘች ሰሞኑን። ብሉናይል ማለት ኢትዮጵያን የሚያዋስን ክልል ብሉናይል ስቴትን ነፃ አወጡት ከጃንጃዊድ ሚሊሻ።
ከዛ እንዳውም ኢትዮጵያ ውስጥ ገብቶ አንድ ከተማ ላይ የአርኤስኤፍ የጃንጃዊድ ሚሊሻ ማሰልጠኛዎችን መቱ፣ ኢትዮጵያውያንን ሞቷል። አብይ ግን ተስተንበስ የሆነች ትንፍሽ አይልም፣ አይናገርም። እና አብይት እየተንቀጠቀጠ በፍርሃት ልሞት ነው። አብይ በፍርሃት ልሞት። ይሄ ሁሉ አንድ ላይ ስመጣበት አልቻለም። እና ለዛ ነው ስላልቻለ ነው ይሄ ሁሉ እንደዚህ የሚያደርገው። አንዳንድ ነገሮችን እዛ አብይ አካባቢ ያሉ ሰዎች የሚነግሩን ምንድን ነው? ሰሞኑን የሃይማኖት አባቶችን ጠርቶ እግራቸውን ያጥባል አብይ። ሃይማኖት አባቶች ስላችሁ ደግሞ ፓስተሮችን፣ ብዙ ፓስተሮችን ሰብስቦ እግራቸውን እያጠበ ምናምን በቃ ተጨንቁ፣ ምንድን ነው እያደረግክ ያለው ብሎ ይጠይቃሉ ፓስተሮቹ። አብይ ብቻ ተጨንቆ የሆነ መናፍጠሩ ይሁን። አብይ በፕሬስቲሽን ያምናል፣ በጥንቆላ ያምናል። ይህንን አውቋል። ግን ደግሞ ፓስተሮችን ጠርቶ እግራቸው ማጠብ ምናምን፣ ኡስታዞችን ሰብሰብ አድርጎ እግራቸው ላይ መውደቅ ምናምን ምንን ነው ይሁሉ ጨንቆታል አብይ። ፓስተሮቹ ራሱ ይናገራሉ። ከዛ ሲወጡ እንዴ ምንድን ነው የሆነ ያለው አላወቅንም፣ እኛም አልገባንም ይላሉ። ጨንቆታል። ሌላው ደግሞ የኦርቶዶክስ ቤተክርስቲያንን በተመለከተ ነው። የኦርቶዶክስ ቤተክርስቲያንን በተመለከተ እነሱ ተጠርቶ እግራቸውን አላጠበም። ምንድን ነው ያደረገው አብይ? ሰሞኑን ያው እንደተገለጸው የኦርቶዶክስ ቤተክርስቲያንም ተመካክረው መግለጫ አውጥቷል። ቤተክርስቲያኒቷ መግለጫ አውጥታለች። መግለጫውን ሲያወጡ የፓትርያርኩን መግለጫ ቆርጧል። ምንድን ነው ያደረጉት? ፓትርያርኩ የጠየቁት ጥያቄ አለ። እሱ የሚዲያ ከቨሬጅ እንዳያደርግ አድርጓል። ምንድን ነው ያደረጉት? እንዲያውም የሚያሳዝን የፓትርያርኩን ምስል እንኳን ዜና ሲሰራ ዜና ውስጥ እንዳይገባ ተደረገ። አስቡ። ባለፈው ዜና ሲሰሩ ኢቲቪዎች፣ ፋናዎች ዜና ሲሰሩ የፓትርያርኩ ምስል እንዳይገባ ተባለ። ከዛ ምንድን ነው የተደረገ? የተወሰኑ ጳጳሳትን የሚያሳይ እንደዚህ ወስደው በአንግል ወስደው መግለጫውን ያነበበው ጳጳስን ብቻ ወስዶ ዋናው ሊቀ ጳጳሱን ደግሞ በምስል እንዳይታይ የእሳቸው ፎቶ እንኳን እንዳይገባ ተደረገ። እሳቸው የጠየቁት ጥያቄ አለ። አብይ የሚፈልገው መግለጫ ደግሞ የምርጫ ምንትስየው ምናምን ውስጥ እንዲገቡ ግፊት አለ። እንግዲህ ዋናው ፓትርያርኩ ዋናው ሲላቸው ፎቶቸው እንዳይገባ ከሆነ ከተከለከለ ያው የሚሆነው ሌላ ጉዳይ ነው እና የሚያሳዝን ነው። እንደዚህ ከፋፍሎ ነው አብይ የሚጠቀመው። ቤተክርስቲያኒቷ ላይ በጣም
ክፍፍል አለ። አብይ የሚጠቀም ፓስተሮች አሉ። ዳንኤል ክብረትን ተጠቅሞ ደግሞ በቤተክርስቲያን ውስጥ ክፍፍል አድርጎ ጳጳሳት አሉ ከአብይ ጋር የሚሰሩ ነገር ግን ትክክለኛ ጳጳሳት እነኝን ፓትርያርኩ ሊቀ ጳጳሱ ዋናው ለኢትዮጵያ እየተናገሩ ነው። ሰላም ያስፈልጋል ብሎ እየተናገሩ ነው። ሁልጊዜ እያለቀሱ የእሳቸው ምስል እንኳን በኢቲቪ በፋና እንዳይታይ ተደርጓል። ይሄ ዜና ሲሰራ እንግዲህ በዚህ ባሳለፍነው ሳምንት ሂዱና ይዩት። የሊቀ ጳጳሱ ምስል እንዳይገባ ተደርጓል። የሚያሳዝን ነው። ይቅርታ እና ፓስተሮችን ጠርቶ ይቅርታ ድምፄ ዛሬ ችግር አለብኝ። ፓስተሮችን ጠርቶ እንደዚህ እግራቸውን ያጥባል፣ ሌላውን ደግሞ እንደዚህ ያደርጋል። ሌላው በአጭሩ ትንሽ ላሳጥርና አሁን አብይ ባለፈው ደግሞ የኢማኑኤል ማክሮን ጠርቶ እንደው ኢማኑኤል ኦልሬዲ ቆርጧል ከአብይ ጋር ምንም ከዚህ በኋላ አብይ የፈረንሳይ ድጋፍ የለውም። ኢማኑኤል ማክሮን ትልቁን የአፍሪካ ፈረንሳይ ሰሚት ኬንያ ላይ ነው ያዘጋጀው። ናይሮቢ ላይ ካዘጋጀ በኋላ እንደው ትራንዚት ሲያደርግ ኢማኑኤል ማክሮን እንደው በአጥር ላይ ሰላም በለኝና እለፍ ምናምን ብሎ ኢማኑኤል ማክሮን አዲስ አበባ ደርሶ ነው ያለፈ እና ይሄ የሚያሳየው በጣም ዴስፕሬት ነው። አብይ በጣም ዴስፕሬት ነው። ያ ብሔራዊ ቤተ መንግስት የሚባለው ገንዘቡ ከፈረንሳይ ነው የመጣ። ስለዚህ አንተ የሰራውን ናና ይኸው ኦልሬዲ ጨርሰናል ብሎ ለምኖ እግሩ ላይ ወድቆ ነው ኢማኑኤል ማክሮን የፈረንሳይን ሰውዬ አምጥቶ ለማክሲመም 3 ሰዓት ነው አዲስ አበባ ውስጥ የቆየ። እንደ ትራንዚት ነው ያደረገው። ለሰውየው ዴስፕሬት እንትን ብለዋል፣ ተስፋ ቆርጠዋል። ከዛ ዜና ሲሰሩ ደግሞ በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየጠነከረ ብቻ የሚዘልቅ ነው አለ አብይ። ብቻ ምን አመጣ? ተስፋ ቆርጧል። ኤኒዌይስ ያው የምናውቀው ነገር ነው። ተስፋ ቆርጧል አብይ እና ለዛ ነው ዴስፕሬት ስለሆነ ኑና ይሁኝ ምናምን። አንቶኒዮ ጉተሬሽ የተባበሩት መንግስታት ዋና ጸሐፊም አዲስ አበባ ገብቶ የሆነ በቃ አብይ እንዲቀበጣጥር ምንም ነገር ደግሞ የለም። አንቶኒዮ ጉተሬሽ እኮ ጦርነትን አቁም ነው ያለው። ሱዳን ጣልቃ እንዳትገባ ሱዳን ውስጥ ነው ለአብይ ትእዛዝ ነው የሰጠው። ዜና የምሰራው ዜና ደግሞ አንቶኒዮ ጉተሬሽ እኮ ምናምን እንደዚህ ያደረገ እንደዚህ ያለን ምናምን እየተባለ እና ዴስፕሬት የሆነ መንግስት፣ ተስፋ የቆረጠ ጭንቀት ውስጥ የገባ አሁን ስልጣኔን ላጣ ነው ብሎ አብይ በጣም ጭንቀት ውስጥ ገብቷል። በየመድረኩም ሰሞኑን አሁን እንከባበር ምናምን ይላል። በቃ እንከባበር በየእንትኑ እየሄደ ሲፈልግ ደግሞ ስልጣኔ እንዲገደብ ፈልጋለሁ አለ አይደለ? ይሄ የሚያስቅ የብሔራዊ ምክክር ምናምን የሚባለው የአብይ ብሔራዊ ምክክር ኮሚሽን ምናምን ዝም ብሎ እንትን
እሱ ላይ ቀርቦ የኢቲቪ ላይ ሲያገኘው በጣም ያሳቀኝ። ስልጣኔ በህግ እንዲገደብ ግንባር ቀደም ፈላጊ ነኝ አለ አብይ። አብይ ስልጣን ይገደባል? ምኑ ጋር ነው የሚገደበው የአብይ ስልጣን? እሱ ጦርነት እያካሄደ ያለው እኮ ለስልጣን ብሎ አይደለ እንደ እና አብይ ስልጣኔ እንዲገደብ በህግ እንዲገደብ ፈልጋለሁ ማለቱ እንግዲህ ህገ መንግስቱን እየጨረሱ ነው። አዲስ ህገ መንግስት የአብይ ህገ መንግስት የሚባለውን ሊመጣ ነው። አብይ ንጉስ ሊሆን ያቺ ብሔራዊ ቤተ መንግስት ኢማኑኤል ማክሮን መጥቶ ያየው ፋይናንስ ያደረገው ኢማኑኤል ማክሮን ነው። በነገራችን ላይ ኢማኑኤል ማክሮን ባይዘይ ፈረንሳይ ውስጥ ተቀባይነት የለው። የሱን ፖፑላሪቲ ሂዱና ጉግል አድርጉ እስቲ። ማክሮን ተቀባይነቱ በፈረንሳይ 11 ነው፣ እንደዛ ነው። ፈረንሳይ ውስጥ እንደዚህ በጣም ተቀባይነት የለው ማክሮን። ኦልሬዲ ከዚህ ጋር ነው አሁን አብይ ናና ይኝ እንደምንም ምናምን ይላል። ደግሞ ስልጣኔ በህግ እንዲገደብ እፈልጋለሁ ሲል በጣም የሚያስቅ አብይ በጦርነት ብቻ የሚኖር ሰውዬ ሲጀመር መጀመሪያ ወደ ስልጣን እንደመጣ ያው ለ2 ዓመት ነበር ታሰበው። 2 ዓመት ያችን አሸጋግረን ወደ ምርጫ ተባለ። አብይ ግን ኢህአዴግን አፈርሶ የራሱን ፓርቲ መስርቶ ሙሉ በሙሉ ጦርነት ኢትዮጵያ ላይ አወጀ። ምርጫ የሚባልም ኢትዮጵያ ውስጥ የለም። አሁን እየተደረገ ያለው ምርጫ በጣም ነውረኛ ምርጫ ነው። ኦልሬዲ የታወቀ የአብይ ምርጫ እንደሆነ ይታወቃል። አብይ ደግሞ እንደ ውሻ ለፓርቲዎች ወንበር አከፋፍሏል። እና ምርጫው ምንድነው? ያከፋፍላል። አብይ ስልጣን ብቻ ሳይሆን ወንበር ያከፋፍላል። አብይ አሁን በእግዚአብሔር ብላችሁ እስቲ ህዝብ ነው የሚመርጠው? ኢዜማን አብንን ህዝብ ነው የሚመርጠው ወይስ አብይ ነው የሚመርጠው? እችን ጥያቄ ብቻ መልሱልኝ። አሁን ኦልሬዲ ማን ፓርላማ እንደሚገባ ይታወቃል። አሁን በዚህ ሰዓት ለምንድን ነው የሆነው? የተወሰኑ የኢዜማ ሰዎች የሚወዳደሩባቸው ቦታዎች ብልጽግና አይወዳደርም ተባለ። ለምን? እነሱ መግባት አለባቸው ብሎ ሰጠ። እንደኔ አብን ምናምን ብሎ በግል ምናምን ኦሮሚያ ውስጥም ተመሳሳይ። አብይ እኮ እያደለ ነው። ወንበር የምታገኘው በአብይ ነው እንጂ በህዝብ ድምፅ አይደለም። አስቡ። ድሮ የምናውቀው ምርጫ ማለት ህዝብ ይመርጣል፣ ፓርላማ ትገባለ። አሁን አብይ ወንበር ይሰጣል፣ ፓርላማ ትገባለ። ይሄ ነው ምርጫ ማለት በአብይ ዘመን። እንዲህ አይነት ምርጫ የኢትዮጵያ ህዝብ እምቢ ማለት አለበት፣ እምቢ ማለት አለበት። ሽግግር መንግስት ያስፈልገናል ብሎ መናገር አለበት የኢትዮጵያ ህዝብ። ምርጫው በጣም የውሸት ምርጫ ነው ዛሬ እየተካሄደ ያለው። እንደው በኢህአዴግ ዘመን የነበረው ምርጫ እናስታውሳለን። እንደው እሱ ቆንጆ ሆኖ ተገኘ። ወይኔ ኢህአዴግ ይግደለኝ። እውነት ማለት ኢህአዴግ ያበላሸው ነገር አለ። ኢህአዴግ አንወደው። ኢህአዴግ በጣም አስከፊ ድርጅት ነበር፣ እናውቀዋለን። ነገር ግን እንደ ብልጽግና አይደለም። ኢህአዴግ በተወሰነ ጊዜ አመራር ሆኛለሁ። ለዛ አይደለም እንደዚህ የምለው። ተጎጂም ነበርኩኝ፣ ውስጥም ገብቻለሁ፣ ከዛም ወጥቻለሁ። ግን ደግሞ እንደ ብልጽግና አላደረገም። ሁለት ክፉ ውስጥ ምረጥ ከተባልኩኝ ግልጽ ነው፣ ኢህአዴግን መርጣለሁ። ምንም አላፍርም። በዛ ወደዛ አንሄድም። ግን ፊት ለፊታችን
የሚመጣው ተስፋ አለ። ቆንጆ የሆነ ስርዓት ይኖረናል። ወደኋላ የምንመለስበት ዘመን የለም ከዚህ በኋላ እና የአብይ ምርጫ በጣም የወረደ ምርጫ ነው ለማለት ነው። አጠቃላይ እንትኑን መጨረስ ስላለብኝ አብይ አሁን ከፍራቻ የመነጨ እየተንቀጠቀጠ የሚያደርገውን ነገር አቅም ሰዎችን ይጠራል። ከዛ አንዳንዱን ደግሞ ይሰድባል፣ አመራሮችን ይሰድባል። ድሮም ሪፖርት አይወስድም አያነብም። ነገር አሁን ደግሞ የመጨረሻ በቃ አይቀመጥም። አሁን ትናንትና አዲስ አበባ ውስጥ የሆነ ኢንዱስትሪ ፓርክ ምናምን ብሎ ሲያሳዩ ነበር። አብይ እዛ ሲናገር አይታቸዋል። የድሮ የአፈ ጉባኤዎችን የፌዴሬሽን ምክር ቤት የፓርላማው አፈ ጉባኤዎችን በስነ ስርዓቱ ይጠራ ነበር ድሮ። ትናንትና አላለም። ያዝ ብሎ ሰድቦ ነው ያለፈው። ኤኒዌይስ እዛም ሄዶ እሱ የምናገረው ጭንቀቱን ነው የሚያወራ። ያው በቴዲ ዘፈን በለቀቀ ጊዜ ሁልጊዜ እሱ መልስ የሚሰጠው ለቴዲ ብቻ ነው። የሆነ መድረክ ላይ ሲሄድ ለቴዲ፣ አሁን ደግሞ ለጽምዶ የኢትዮጵያ ጽምዶ የሚባል አሁን ተፈጥሯል ብሎ ስላመኑ ግምገማውም ያን ስላሳየ መልስ የሚሰጠው ከዚህ በኋላ አሁን ለጽምዶ ነው። ለሁሉ በቃ እንከባበር ይላል ከዚህ እና አሁን ከፋብሎ ነው የሚሄዱት። ስለዚህ ማድረግ ያለብን የኔ አቋም እንግዲህ መጨረሻ ላይ የምናገረው የራሴ አቋም ነው። አብይ በጭንቀት የሚያደርገው ነገር አንደኛ የጎንዮሽ ግጭቶች ላይ እንዲተኮር አድርጓል። ያ አቅጣጫ ነው። በተለይ ኤርትራና ትግራዌና አማራና ኦሮሞ ሁሉም አካባቢ የጎንዮሽ ግጭት እንዲበራከት ያደርጋሉ። ይህ አቅጣጫ ነው። ከፋፍለው ነው ካምፔን የሚያደርጉት። አሁን ሆን ብሎ አሁን አንዳርጋቸው ጽጌን ነጥለው ሲመቱ ዛሬ ያ አቅጣጫ ነው። አንዳርጋቸው ጽጌ አማራን አይወክልም ብሎ ዛሬ ብልጽግና ሲያወራው ብልጽግና ነው ታዲያ አማራ ህዝብን የሚወክለው? አይ አንዳርጋቸው ጽጌ እንደው በቃ 8ኛ ሺህ ካልደረሰ በስተቀር ከትግራይ ህዝብ ጋር አይሰራም። ማንም ምንም ይውላችሁ አንድ መረዳት ያለብን ፖለቲካ ማለት ዝም ብሎ መጽሐፍ ቅዱስን ማንበብ አይደለም። ፖለቲካ ወይ በቁርአን መመራት አይደለም። ፖለቲካ ሪያሊዝም ነው። ዘመናዊ ፖለቲካ በሪያሊዝም ነው የሚመራው። የአንተ ጠላት ብለህ የፈረጅከው ወዳጅ ሊሆን ይችላል። ይሄ ሪያሊዝም ጉዳይ ነው። ስለዚህ የፖለቲካ ሳይንሱን መረዳት ያስፈልጋል። ጊዜው አንድ ላይ የሚያደርገው አለ። ኃይል አንድ ላይ ይመጣል። አሁን ኃይል ሚዛኑ ተለውጧል። ጊዜው የአብይ ጊዜ አይደለም። የአብይ አገዛዝ ሟች አገዛዝ ነው። ወደ ታች ቁልቁል ነው የሚሄደው። ከዚህ በኋላ የምድን ተአምር ተፈጥሮ አብይን ዳግም በአፍሪካ ቀንድ ይነሳል ብላችሁ የሚጠብቁ ሰዎች ዘበት ነው። የለም እንደዛ የሚባል ነገር። ስለዚህ አቋማችሁን ለውጡ። የአብይ አሽከር የሆናችሁ አቋማችሁን ለውጡና አሁን ኦልሬዲ ባላንስ ኦፍ ፓወር ስለተቀየረ ኃይል ያለበት አካባቢ ትሰለፋል። የራስን እድል ለመወሰን ከአዲሱ ኃይል ጋር ትቆማል። ይሄ የዓለም የፖለቲካ ጉዳይ ነው። የሳይንስ ጉዳይ ነው።
አብይ ዝም ብሎ በጭንቀት በፍርሃት የሚያደርገውን ነገር ትታችሁ ንቃችሁ ቀጥታ ከአዲሱ ኃይል ጋር መቆም ነው። በተለይ ደግሞ መንግስት ውስጥ ያላችሁ መከላከያ ሰራዊት ውስጥ ያላችሁ ኃይል ስለተቀየረ ጉዳዩ ደግሞ በኮዝ ነው። ጦርነት በኮዝ ምክንያት ያስፈልጋል። ለአብይ ስልጣን ብለህ የምትሞትበት ዘመን የለም። የሞቱም እኮ ዛሬ እየተዋረዱ ነው። አሁን ሰሞኑን የመከላከያ አባላት እግር ያጡ፣ እጅ ያጡ፣ አይን ያጡ ጥያቄ ነበራቸው፣ ሰልፍ ወጡ። ከዛ በኋላ ምንድነው የተደረገ? እየተለቀሙ እየታሰሩ ነው። ያንተ ዕጣ ፈንታም ነገ ይሄ ነው። ብትሞት እንኳን ቀብር አታገኝም። አካል ጎደሎ ሆነ እንኳን አንድን አካል ለሀገር ብለህ እንግዲህ የምትሄደው ለአብይ አይደለም የምትሄደው፣ ያው ለአብይ ነው የሚሆነው። ለአብይ ነው እየሞትክ ያለው። ተው ይብቃ። ከህዝብ ጎን መቆም ያስፈልጋል። እና ብዙ የምንሰማ የመከላከያ ሰራዊት ውስጥ ብዙ ክፍሎች አሉ። አመራሮቹም ተከፋፍለዋል። እና መከላከያም እኮ ሲዋጋ ባላንስ ኦፍ ፓወርን አይተው ነው የሚዋጋ። በተፈጥሮ መከላከያ ሰራዊት ለብዙ ዓመታት አይዋጋልም፣ ኤግዞስት ያደርጋል። እና የአብይ የኢትዮጵያ ሰራዊትን አዳከመ። የማይሆን ነገር ለስልጣኑ ብሎ 8 ዓመት 7 ዓመት እንዲዋጉ አደረገ። አሁን ተዳክሟል። ለምንድን ነው የምንዋጋ ብሎ እየጠየቁ ነው። ለዛም ነው በየቦታ የሚማረኩት። ይህም እንዲያበቃ ማድረግ ነው። የመዋቅሩም ካድሬውም መንግስት ሰራተኛውም ከዚህ በኋላ ኃይል ሚዛኑ ስለተቀየረ ያንን መሰረት ያደረገ እንቅስቃሴዎች ማድረግ ያስፈልጋል። መደራጀት፣ ለቀጣዩ ሽግግር ሁሉም ሰው ራሱን ማዘጋጀት ያስፈልጋል እና አብይ የሚጠምድልን ወጥመድ ውስጥ እንዳንገባ